ብቻዬን ነኝ። ያው እሷ አራስ ነች፣ ገጠር እየታረሰች ነው። እንደ እግዚአብሔር ፍቃድ በቀጣይ ቪዲዮ ይዣት እመጣለሁ፣ እሄዳለሁ ብያለሁ። በነገራችሁ ላይ እዚህ ሀገር ስራ ጀመራችሁም አልጀመራችሁም አይሞላም እና ቤተሰብ ስራም ኖረ አልኖረም አይሞላም። በነገራችሁ ላይ ለምን እንደሆነ አላውቅም፣ አልተመቸኝም መሄድ። እዚህ ካገኘኋት በኋላ ያው አላገኘኋትም። ያው እንግዲህ ወር ሊሆናል ነው የቀኑ አሯሯጥ እያያችሁት ነው። እናቶቼ ዛሬ ደግሞ ይዤላችሁ የመጣሁት ምንድን ነው፣ በቃ ቦታ በጣም ብዙ ሰው ስጠይቁን ነበረ፣ አልመለስንም። እስካሁን አልተመቸንም ነበረ፣ ወጣ ብሎ ለመስራትም አልተመቸን ነበረ እና ዛሬ ቦታ ነው፣ ኮንዶሚኒየም ደሴ ምናምን እያላችሁ ነበረ። ዛሬ ደግሞ ስለ ቦታ ነው። ቀጣይ ፓርቲቱ ሰራላችኋለሁ። ኮንዶሚኒየም ላላችሁ ዛሬ ስለ ቦታና ቤት ነው የምነግራችሁ ማለት ነው። እናቶቼ አረብ ሀገር ስንኖር መቼም ለአላማና ለአላማ ነው ግዴታ። አረብ ሀገር ሆናችሁ ብራችሁን ባንክ ላይ ማስቀመጥ የለባችሁም፣ ቦታ መግዛት ነው። አረብ ሀገር የሄድ ነው ለአላማና ለአላማ ነው። አረብ ሀገር ሄዳችሁ ቤት ሳትሰሩ መምጣት የለባችሁ። ቤታችሁ ደግሞ መሆን ያለበት ደህና ቦታ ላይ መሆን ያለበት። እንደዚህ ገጠር ላይ ምናምን ቤት አትስሩ። ገጠር ላይ ቤት አትስሩ ስንላችሁ እንዳልኖርሽበት ምናምን እንዳልኖራችሁበት ብላችሁ ኑረንበት አንድሮማ ኑረናለው። ግን አሁን ከሱ ከኖር ነው አንጻር ገጠር መኖር አንችልም። ተግባብቶ መኖር ከባድ ነው። ቢያንስ እንደው የተሻለ ነገር በመመኘት እኮ ነው። ይሄ ራሱ ደህና ሆኖ ምናምን አይደለም። ግን ቢያንስ ከተማ ቢገዛ ቢያንስ ራሳችንን ጠብቀን መኖር የምንችለው ነገር ይኖራል በማለት ነው። እዛ ላይ ገጠር ላይ አሁን በጣም ብዙ ቤቶች አሉ። እኛ ወልዲያ ነው የምንኖረው። አሁን ጀርሳ በጣም የሚያማምር ሰርቪስ አለ፣ ግን ቁሞ ነው ያለው። መከራየት አልቻለም። ያን ክላስ አሁን ወልዲያ ላይ ቢሆን አስቡት 2000 3000 የሚከራይ ቤት ነው። በጣም ነው የሚያምረው ማለት ነው። ትልቅ ቤት ደግሞ እስከ 6000 እስከ 7000 ይከራያል እዚህ ሀገር ወልዲያ ላይ ማለት ነው። እና ገጠር ላይ ሰርቶ ቁሞ ነው ሁሉም። አሁን አረብ ሀገር እየሰሩ ዝም ብሎ ቁሞ ነው ያለው ማለት ሰርተው ጨርሰው የሆነ የሚያስተካክሉ ነገር ይኖር የለ ቁሟል። ቤቱ ተዘግቶ በቃ አለ። ይሄ ምንም አይሰራ ምን ይሰራ? ቢያንስ ቢከራይ ለእቃ መግዣ እንኳ ተከራይቶ ይጠራቀማል። በነገራችሁ ላይ 2000 ምንም አትሰራም ምናምን። እኔ አረብ ሀገር እያለሁ በቃ 5 ምናምን ቤቱ ተከራይቶ ነበር እና በቃ ይሄንን በየወሩ ይሰጣቸው ለቤተሰብ ምናምን ለው ነበር ወንድሜ። ግን ስመጣ ለማንም አላበላሸውም፣ ተጠራቅሞ ነው ያገኘሁት። በጣም ነው የገረመኝ። እንዴ እንደዚህ ይጠራቀማል እንዴ ነው ያልኩት። ማለት ትንሿ ናት ብዙ የምትሆነው። ስለዚህ ቤት ማከራየት ጥሩ ነው። ቢያንስ እዚህ ሀገር ለቅባት አይቸግረንም። እኛ ከስደት መተነ ኪራይ ካለ ማለት ነው። ቤት ከሰራችሁ ሰርቪስ ግዴታ ነው። ትልቅ ቤት እንዳትሰሩ። ብር ካላችሁ ቦታ ሰፊ ቦታ ካለ ትልቅ ቤት ለመኖሪያችሁ ሰርቪስ ለሚከራይ ብትገዙ አሪፍ ነው። እህቶቼ ትልቅ ቤት ለመኖሪያ ሰርቪስ ለሚከራይ መስራት ትችላላችሁ። ግን ደግሞ አሁን ከጊዜው አንጻር ስራም የለም። በቃ ሰርቪስ ኤልሸፕ ሰርቪስ ትሰራላችሁ። አንዱን ክላስ ትኖሩበታላችሁ። ጓዳና ሳሎኑ ለእናንተ ይሆናል ማለት ነው። ሌላውን ክላስ ታከራያላችሁ። ወልዲያ ላይ አሁን በነገራችሁ ላይ ኪራይ በጣም ውድ ነው። ገብርኤል ያቺ እየመጣች ለሳቡና ለቅባት ትሆናችኋለች እና ቤት መስራት አለባችሁ። እና ዛሬ የማሳያችሁ ቦታ ደግሞ በጎማጣ ነው። ጎማጣ ነኝ ያለሁት። በጣም የሚገርም ቦታ ነው። በዚህ አካባቢ በነገራችሁ ላይ እየለማ ነው። በቃ የሚሰሩ ቤቶች በጣም ነው የሚያምሩት። የብሎኬት ናቸው። በጣም ነው የሚያማምሩት። በነገራችሁ ላይ ቤት መስራት ያሰባችሁ ትላንት ታደርጋላችሁ። ብሩ ምናምን ትላንት ታደርጉና እንጨቱንና ሲሚንቶ። በነገራችሁ አሁን ሲሚንቶ በጣም ተወዷል፣ እንጨትም ተወዷል። ግን በቃ ከሰሩ አይቀር ብሎኬት መስራት ይሻላል ብዬ ነው የማስበው። ማርያም አሁን እኔ በጣም ነው የሚቆጨኝ። በእርግጥ እግዚአብሔር ይመስገን ይበቃኛል። ግን ብሎኬት ሰርቼ ቢሆን ሞር በዛን ታይም ደግሞ በጣም ርካሽ ነበር። ሲሚንቶ 300 ብር ነበር እንትኑ። ግን ደግሞ አላሰብነውም። ማሰብ ብቻም ሳይሆን በዛን ሰዓት ደግሞ ብርም አልነበር። ያኔ ልክ እንደዚህ ውድ ነው ምናምን እየተባለ ነበር የተሰራ እና መስራት ከቻላችሁ በብሎኬት ስሩ። አሁን አሳያችኋለሁ ቤቶቹን ማጣለኝ ያለው ዛሬ የምትፈልጉት ነገር ይነግራችኋለሁ። ጠይቁኝ። በማርያም ቦታ ያለ በጎማጣ ኢየሱስ አካባቢ ነኝ። አሁን ኢየሱስ ቤተክርስቲያን አካባቢ ብላችሁኛል። ቤተክርስቲያኑ አካባቢ ነኝ። በጣም እየለማ ያለ ቦታ እና በጣም ተፈላጊ ቦታ ነው አሁን ላይ እዚህ አካባቢ እና መግዛት ለምትፈልጉ አሳውቁኝ።
ላይ ሁላችሁም ግዴታ ቦታ መግዛት አለባችሁ። ቤትም ቦታ እዚህ አካባቢ አሁን ቤት ስንት መሰላችሁ? ትልቅ ቤት ማለት ነው። እዚህ አካባቢ አሁን ማታ ኢየሱስ አካባቢ ቤት ትልቅ ቤት ለዚህ 180 ካሬ እስከ ቤት ድረስ 6 ነጥብ በነገራችሁ ላይ አቅም የለም መደብ ከሚሉት ግን ቦታ መግዛት ትችላላችሁ። ቢያንስ እዚህ ጎማጣ ሆኖ ወደ ጥግ ምናምን እስከ 1.3 አለ እስከ 1.4 1.8 አለ። ይሄ በርግቶ ይከብዳችሁ ይችላል። ግን ደግሞ ገጠር ላይ ከምትገዙ እዚህ ከተማ ላይ ወጣ ብሎ ቤት እንኳን ባይሰራበት ቦታው ገዝታችሁ ብታስቀምጡት ማርያምን ጥሩ ይጠቅማል። በቃ እግዚአብሔር አምላክ ቢሰጣችሁ ባላችሁ ጋር መስራት ትችላላችሁ። በእርግጥ ጥሩ ባል የለም አሁን ላይ እንኳን ቤት የሚሰራ ሳጥን ቁም ሳጥን የሚገዛ ባል ሁሉም የላቸውም ዝም ብለው እና ስለዚህ ራስን በራስ ነው አሁን ላይ ማቋቋም ያለብን ብዬ አስባለሁ። ግዴታ ቦታ መግዛት አለባችሁ። ወጣ ያለ ወደ ላይ ቦታ አይጠፋም። አናግሩኝ፣ የምትፈልጉ ኮመንት አድርጉልኝ። አሁን ላይ በቃ እንሰራለን ብዬ አስቤያለሁ። ብቻዬንም ብሆን እንሰራለሁ። የተለያዩ ቦታዎችንም አሳያችኋለሁ ማለት ነው እና ዛሬ ጎማጣ ነው ማሳያችሁ። አይሰማም እሄዳለሁ በማርያም ብላችሁኛል እና ብዙ ቦታ አለ። የምትፈልጉ ካላችሁ አናግሩኝ። አሁን ዛሬ እዚህ ጎማጣ አካባቢ ያለውን ቤት ላሳያችሁ። በጣም የሚገራርም ነው። መግዛት ላሰባችሁ ብር ካላችሁ ጨማምራችሁ፣ በነገራችሁ ላይ ቁብ ግቡ። ቁብ ትገቡና ዛሬ ለአንዱ ከደረሰው ትንሽ ብር ካለው ጨማምሮ ያነሰው ይገዛል። ቀጣይ ደግሞ ያችኛዋ ትገዛለች። ቀጣይ ደግሞ ያችኛዋ። እንደዛ ማድረግም ይቻላል ከተሳሰብን። በነገራችሁ ላይ አብረን እናድጋለን። ካልተሳሰብን ነው የማናድገው እና ስለምታበረታቱን በጣም ነው የምናመሰግነው። ቶቼ ኮሜንታችሁ ላይ ነበር። በጣም ነው የምናመሰግነው ማርያምን። አሁን ደግሞ 5000 ልንሞላ ትንሽ ነው የቀረን። እንደምን ብላችሁ 5000 ሙሉን እና እናንተ እንኳን እኛን ብዙ ሰው አሳድጋችኋል። በጣም ማርያምን እንጃ በጣም ብዙ መልካም ሰው ናችሁ ብዬ ነው የማስበው። እናቶቼ ዛሬ ላሳያችሁ ነው ቦታውን። ወደ ቦታችሁ ጎማጣ ነኝ ያሉት አሁን አሳያችሁ። ቤቶቹ በጣም ነው የሚገራረሙት። ቦርሱ አካባቢ የምታውቁት ካላችሁ እዚህ ጋር ዲስፕላን ይወጣል ነው። ይሄ በዚህኛው ራሱ አለ። ድምጽ አይሰማም። በነገራችሁ ላይ ንፋስ አለ እና የሁለቱ የሚገራርም ቤት ነው ያለው አካባቢ ማለት ነው። ይሄን ማሳየት እና እህቶች እያያችሁ ማለት ነው። እነዚህ ቦታዎች ማለት ነው ባለፈው ጠይቀን ነበረ። ይኸው አሁን ተወዷል። ባለፈው ስንት ነበር? 1.800 ሺህ። ድምጽ አይሰማማ ንፋስ አለ። ላሳያችሁ ነው ቦታዎቹ እና የሁላችሁ ጎማጣ አካባቢ ያሉ ቤቶች እስኪ ተመልከቱ። በእግዚአብሔር በጣም እኮ ነው የሚያጓጉት። በቃ ሁሉም ቡልኬት ናቸው። ይሄ ቦታ ነው የሁላችሁ 1.800 ሺህ ሆኖ የነበረው ባለፈው ነው። እህቴን ግዢ ያልኳት ነበር። አልገዛችሁም። እስካሁን እየደረኩ ነው። የሁላችሁ በጣም ነው የሚያማምረው። እንደ እግዚአብሔር ፍቃድ ግን ትገዛለች። ከዚህ ጀርባ ደግሞ 1.3 ያው ጥግ ነው ግን 1.3 እኔ ግን ከገጠር ይሄ አይከፋም ነው የምለው። በነገራችን ላይ ገጠር 1 ምን ስንት 500 1 ምናምን ይገዛሉ። ግን ለምን እንደዛ እንደሚገዙ አላውቅም። በጣም ነው የሚደብረው ማርያም። እናቶቼ በቃ እዚህ አካባቢ አሁን ቦታ ወደ ጠጋ ብሎ 1.8 ባዶ ቦታ ትንሽ ወጣ ያለ 1.8 ገባ ብሎ ደግሞ እስከ 1.9 ይሻላል። ኑ እያሳየኋችሁ ነው። ቤቶቹን ማሳያችሁ ነው። በነገራችን እንዳለ ቡልኬት ነው። በእንጨት መስራት ትችላለህ። ለዛ እዚህ ጋር ያው ካሜራማኔ ፐርፌክት አይደለም እንግዲህ እያያችሁ ነው። በቃ ማየት የምትፈልጉትን ነገር ጠይቁኝ። በይዘው ያሳያችኋል። የፈለጋችሁትን ቦታ የትም እሄዳለሁ። ቆቦን በቅርቡ ሄዳለሁ ብያለሁ፣ አሳያችኋለሁ። ስጦታውን ደግሞ እያደረስን ነው። ማድረስ የምትፈልጉ 0945 72 26 33 በማለት ደውሉልን።
ስጦታ እናደርሳለን፣ ቦታ እናጋዛለን። የፈለጋችሁትን ቦታ ይሁን እንደ እግዚአብሔር ፍቃድ እናንተ ሰዎች እያያችሁ አይደለ? ቤቶቹን ወሬ ይገለጣል እና ቤተሰቦች እንደዛ ነው እላችኋለሁ። መግዛት የምትፈልጉ ካላችሁ አናግሩን። በማንኛውም ቦታ እየሄድኩ አሳያችኋለሁ። በሁሉም ቦታ እሄዳለሁ እንደ እግዚአብሔር ፍቃድ። ዛሬ ያሳየኋችሁ ጎማዳ ነው። በሰፊው አላሳየኋችሁም፣ ግን ያው በተወሰነ አሳይቻችኋለሁ። በጣም ፀሐይ ነው፣ በነገራችሁ ላይ ቀን ፀሐይ ነው፣ ሌት ብርድ ነው እና ፀሐዩን አልቻልኩትም። ተመልሼ ወደ ጥላው መጥቻለሁ። እናቶቼ ቦታ በቻላችሁት መጠን ብዙ አበረታቱን፣ 5000 ያስገቡን። ሰላማችሁ ይብዛል። በተረፈ ፓርቲቱ ደግሞ ይሄ አፓርታማውን እነግራችኋለሁ። የኮንዶሚኒየም ንግዛ ምናምን እያላችሁ ነበር፣ አሳያችኋለሁ። ሰላማችሁ ይብዛል።